መዳሚቷ ደወለችና አንቺ መሲ የምትባዩ ልጅ ትለኝ፣ አዎ እባክሽን ያንቺን አካውንት ስጪኝ፣ እኔ አካውንት አልሰጥሽም፣ ብር አሁን አያስፈልግም። ኢትዮጵያን እህቶቿ ብር አዋጥተውላታል። ነገር ግን አንቺ ልትረጂ ከፈለግሽ ችግር የለም፣ የቤተሰቦቿን አካውንት እንሰጥሻለን፣ ከእህቶቿ ጋር እናገናኝሻለን። ከዛ ለመዳሟ ለከ ልጅ አለኝ ብላታለች። ልጅ አለኝ ያለቻት የእህቷን ልጅ ነው እና ልጅ አለኝም ብላ ነበር። ልጇ ስንት ዓመቱ ነው ምናምን ብላ ጠየቀችን። ነገርናት፣ አስረዳናት። በጣም አዝና እኔ ትቻት ልመጣ ራሱ አልፈለኩም፣ ግን ህጉ በቃ ሄዱ ስላለን ነው። እና ደግሞ በጣም ደንግጬ ነበር። ቫኬሽኔን ሁላ ትቼን ይመጣው ወላሂ እኔ አልተዝናናሁም አለች። ጭራሽ አልተዝናናሁም። ፖሊስ ጣቢያም ስንመላለስ ነበረ። ከዛ በኋላ የመጨረሻ ፋይናሉ ውጡ ስንባል ወጣ እና እባክሽን ሬሷ እዛ እንዳይቀር ጀናዛ ወደ ኢትዮጵያ ብሄድ ስለኝ እህቶቿ አሁን እኮ ደውሎልኝ ነበር አለች። ምን ብሎ ብር ብሏት ማለት ነው። ፈጣሪ ያሳያችሁ። ትላንትና በቃ ሶሻል ሚዲያ ላይ ባልመጣው እንደዚህ አይነት ነገር ላይ ባልገባው ያልኩበት ቀን ለመጀመሪያ ጊዜ የእውነት በቃ እኔነቴን የረገምኩበት ቀን ትላንትና ነው። ታውቂያለሽ ልጅቷ ከዱባይ ቱርክ ሄደች ማለት ነው። አሰሪዎቿ ጋር ማለት ነው። ልጅ ይዛ ምናምን ሄደች። ከዛ ልጅቷ ሲሄዳ እዛ ይመስለኛል ከፍቅረኛዋ ጋር አንዳንድ ሲባባሉ ራሷን ታጠፋለች። የትኛዋ ልጅ? አስካል ትባላለች። ትላንት ኦልሬዲ አስክሬኗ ኢትዮጵያ ገብቷል። በይ ከዛ ጂጂ ምን እንዳስጠላኝ ታውቂያለሽ? ሰው መሆኔ መቤቴን ጂጂ የፈለገ እዚህ ቲክታክ ላይ ልንጨቃጨቅ ምናምን እንችላለን፣ ግን የሆነ ሰው የምትሆኝበት ቦታ ላይ ሰው ትሆኛለሽ። ከዛ በቃ አስክሬኗ እንዲገባ እዛ ካሉት ኢትዮጵያኖች ጋር በቃ በጣም ተጨቃጭቀን ምን ብለን አስክሬኗ ወደ ኢትዮጵያ ገባ። ከዛ ቤተሰቦቿ ምን አልኳቸው? እኔ ብቻ ሳይሆን እነ ሳሪም ሁላችን ምን አልናቸው? አስክሬኗን አስመርምሩት አልናቸው። ጂጂ ይሄ ጭንቅላቷ እንደዚህ ሁለቱ ከፍተውታል። ይሄ ደግሞ ከዚህ ጋር ጀምሮ ጂጂ ታች ድረስ እንደዚህ ሁለት ቦታ ተቀዳለች ልጅቷ። ወርጋና ተወስዷል። አዎ ከዛ እኔ በቃ ኖርማል አሁን ተቀደደ ምናምን ሲባል እኔ ያሰብኩት ጂጂ ሆነ ቀለል አድርጌ ነው ታውቂያለሽ። ከዛ ወንድሞቿ አጠቃላይ 10 ወንድም እህት አላት። ምን እንዳሉ ታውቂያለሽ ጂጂ? አስከሬኗን አስመርምሩ ሲባል እኛ ስንት ከሞተች ቀን ጀምሮ ስራ ሰርተን አናውቅም እና ወስደን ለማስመርመር ፈቃደኛ አይደለም። እንትን ሚሊሊክ ወስዳችሁ አስከሬኗን አስመርምሩ ስንለው ወንድሟን እኛ ስራ አለብን ማለት ቢዚ ነን፣ ሊቀብር የመጣ ከተለያየ ቦታ 1 ሰዓት ከልክለዋት ማለት ነው ጂጂ። ቢያንስ ኤምባሲው ውክልና ተሰጥቶት ኤምባሲው ሊከስበት የሚችልበት አድቫንቴጅ እነሱ ቢያስመረምሯት። ታውቂያለሽ እዚህ አረብ ሀገር ያለን ልጆች ስንሞት በዚህ ደረጃ ነው የምናውቀው። ጂጂ አስክሬኗን ብታዩ እኔ እግዚአብሔርን በቃ እጄም እግሬ ማታ ሁላ አልተኛውም። እግዚአብሔርን በጣም እያንቀጠቀጠኝ ማለት ነው። በቃ በጣም ነው የጮህኩትኝ ሲላክልኝ። እኔ ቀላል ነገር መስሎኝ ነው ቪዲዮን የከፈትኩትኝ። ይሄ እንዳለ ይሄ በውስጥ የተጠቀለለችበት እንትኑ ደም እንደተነከረ ነው ያለው። ታንቆ የሞተ ሰው እንደዛ አይደለም ጂጂ። ይሄ ጭንቅላቷ እንደዚህ እኩል እንደዚህ ከፍለውት ይሄ ወደዛ ነው፣ ይሄ ወደዚህ ነው። ጠበቅ ብቻ ነው ያደረጉት እና ይሄንን ከዚህ ጋር አንስተው ታች ድረስ ቀደዋታል። ወንድሟን ስለምነው ኢቭን ሬሳ ማስመርመሪያው እኔ ልክፈል ስለው ግን ጊዜ የለንም ማለት። ለዚህ ነው ጂጂ እንጂ እግዚአብሔርን እኔ አያገባኝም እኮ እንደማንኛውም ሰው መጥቼ ቀይን ሸጬ ምናምን ጌም ተጫወተሽ ምናምን እኮ ትሄጃለሽ። ግን ልጆቹ በጣም ነው የሚያሳዝኑት። ገንዘባቸውን ነው የሚፈለገው፣ ጉልበታቸው ሲሞቱ ጂጂ ታውቂያለሽ። አሁን ሌላ አሜሪካ ምናምን ሬሳቸው አይመዘንም። ከአረብ ሀገር ስትሞች የሬሳሽ ተመዝኖ በኪሎ ነው የምትገቢው፣ ከካርጎ ጋር ማለት ነው። ሬሳሽ ይመዘናል። ከተባለው ኪሎ በላይ የምታልፊ ራሱ ከሆነ የምትከፊው ብር አለ። ገባሽ? ማርያምን በቃ እኔ ትላንትና የሆነ በቃ ሁሉም ቤት አንድ ነገር ግን ምን አረግ ነበር መስልሽ? እኔ ቀርታ ግን የምነግራችሁ ነገር አስቀያሚ ሊሆን ይችላል። ለሌላው ትምህርት እንዲሆን እዛው ቢቀበሩ ሌላው እንዲጠል ለምንድን ነው? እኔ እኮ አንዳንዴ ትምህርት ሊሆናቸው ይገባል። በቁማቸው ሰው እንዲሁ ለመሰለሽ በቃ ብሞትም የኢትዮጵያ ሕዝብ አለ
ለምን ዕዳ የምንሆነው ለኢትዮጵያ ሕዝብ? የኢትዮጵያ ሕዝብ በቁማችን እንዲረዳን ስንታመም እንዲረዳን እንጂ በራሳችን በምናጠፋው ጥፋት ወይ በራሳችን በምናደርገው ነገር በከዚህ አንደኛ ቤተሰብም የዚህን ያህል ፍቅር ከሌለው አትላኩ። በቃ እውነቴን እኮ ነው። ሲጀምር ምን ፈልጎ አይደለም የሚወልዱን እኮ ፈልጎ የሚወልድ እኮ ነው ፍቅር የሚኖረው። ለምን ትልካላችሁ? እንደዚህ አይነት ቤተሰብ ከሆነ በቃ እንደዚህ እንደማትላኩ እንዲህ እናት ብቻዋን ምናምን ከሆነች ኦኬ፣ የቤተሰባቸውን ስታንዳርድ ሄዳችሁ ላኩ። እውነቱን ልንገርሽ፣ በቃ ሲፈልግ መጥቶ የሰግሬ ሰው አትላኩ። እነሱ እድር ምናምን የዛሬ 5 ወር ነው ምናምን ልጃችሁ ሞታለች አስክሬን ልንልክ ነው ብለን የ2 ወር ደሞዟ አለ እና የ2 ወር ደሞዟን አሉ። አስክሬኑ ገና አልገባም እንጂ እኔ ተስፋ ቆርጬ ምናምን ትቼ ነበር። ግን ይሆናል አይደል አገርሽ አፈር ላይ ብትቀበሪ ምናምን አፈር ነው ስላልፈለጉን መሰለኝ። እኔ እዚህ ሀገር ገና እንደመጣሁኝ የሚያሳስበኝ ይሄ ነበረ። በጣም ውድ ስለነበር ማለት ነው። እና ሰው ብር ያጠራቅማል አይደለም። ምክንያቱም እነ ሳምሪ እዛ ስለነበሩ አትሊስት ብዙ ነገር ታስቢያለሽ። ኦኬ ያልኩኝ እና ይሄ ላይፍ ኢንሹራንስ የሚባል አለ እና ሊበስተር ዘሸሩ ምንለዋል እሱን ገባው ማለት ነው። ለ5 ዓመት ነው ለ6 ዓመት ነበር ስከፍል ነበር ለሬሳ ብቻ ማለት ነው። በቃ እና ግን ያ ማለት ለሬሳ ብቻ ሳይሆን በኋላ ነው ያወቅሁት። እኔ ግን ያልኩት ምንድነው የሆነ ነገር እንኳን አድራሻ ምናምን አድርገሽ ወደ ሀገር ቤት እንደላክ ማለት ነው ለልጆች። ማንም ሰው እንዲለኝ አልፈልግም። እና አትላኪ አታታሩ። ይህ ማበረታታት ነው ራሱ ፋውል እንዲሆኑ። እዚህ አረብ ሀገር ያሉትም ልጆች ደግሞ ኮርስ ቢወስዱ ገባችሁ እንጂ ለአንቺም እኮ ስራ እኮ ነው ለእናንተ። አሁን ለአንቺ ለጓደኞችሽ አረገዘች በቃ ታርግዝ። ለምን አጨናነቃችሁ? ልጆቹ እንደሆነ የትምህርት የእውቀት ደረጃቸውን ከኢትዮጵያ ታውቂዋለሽ። እኛ እኮ የጎዳን እኮ ለዚህ ነው እኛ የጎዳን የሀገሪቷ ጉዳይ። በቃ ልቅ ልጆቹ እንዲነቁ አይደረጉም፣ ብልጥ እንዲሆኑ አይምሯቸው እንዲያድግ። ከዛ ላይ ይሄ ሌባ ደግሞ ወንድ አለ ጅል እህቱን ቢገባው ኖሮ እሱ ደግሞ ያታልላታል። በስንቱ እንደምንሰቃይ እንግዲህ ይወቅ። ጂጂ ታውቂያለሽ፣ አንድን ኬስ እንጀራ ለመብላት እንጀራ ገዝተው ለመብላት ምንዛሬውን በኢትዮጵያ ያስቡትና ለወንድሜ ለእህቴ ለእናቴ ነው የሚሉት። እግዚአብሔርን ጂጂ የአማራቸውን እንኳን አይበሉ። እነዚህ ልጆች ቢያንስ እንኳን በእግር መጥተው በሳጥን ሲሄዱ ቤተሰብ ሊያዝንላቸው ይገባል። ሲቀጥል ደግሞ አብዛኛው ቤተሰቦች ደግሞ እውነት ኢትዮጵያ ሆናችሁ የምትከታተሉ ሰዎች ካላችሁ አረብ ሀገር እህት ወንድም አንድ ነገር ግን መሲ እዛ ያላችሁት ማለት ነው ኮሚኒቲ ለምንድን ነው ልጆቹ በኢማራት ውስጥ ገንዘብ እንዲያስቀምጡ የባንክ አክሰስ ማስከፍቱላቸው? ይቻላል አይደል? ይቻላችሁ። የመኖሪያ ፍቃድ ያላችሁ ይችላሉ። የመኖሪያ ፍቃድ ደግሞ የሌላቸው እነዚህ የቤት አገልጋዮችስ አይችሉም? ይችላሉ። ለምን እንደዛ የማታረጉት? ይሄ እኛ ቤተሰብ ሆዳም ነው። አንቺን ሲያሳድግሽ ቂጣ ነበር የሚበላው። አንቺን ሲልክ ኬክ ያምረዋል። ናት እና ኢትዮጵያ ያላችሁ እህት ወንድም በእህቶቻችሁ በወንድሞቻችሁ ብር የምታስቀምጡ ትላንትና አይታችኋል። ቤት አላት ንብረት አላት። ግን ከዛች ንብረቷ ላይ የኢትዮጵያ 10 ሺህ ብር ለማስመርመሪያዋ እኔ ተከለከለችው። በአካውንታችሁ ገንዘብ አስቀምጡ። አንደኛ። ሁለተኛ ነገር ደግሞ ውክልና ኤምባሲ ሄዳችሁ ውክልና ጽፋችሁ ገንዘባችሁ በሁለት ሰው እናንተ ካልሄዳችሁ ያ ገንዘብ አይወጣም ነው። የኢትዮጵያን ባንክ ስንታይ እሱ እዛ ማስቀመጥ አይችሉም? ይችላሉ። እስቲ ይህንን አክሰስ በየቤቱ እየሄዳ ማለት በየቤቱ ሰራተኞች ጋር እየሄደ መዳምን እያናገረ ምናምን ነገር ብራቸው እንደዚህ አስገቡ የሚል ከባንክ ጋር ትነጋገሩና ራሱ እዛው ሀገር ካለው ባንክ ጋር እነዚህ አበሾች ሲሄዱ ራሱ የባንክ አክሰሱ እንዲከፍተውና አሜሪካን ሀገር አለ እንደዚህ ወረቀት ሌተር ይልክልሻል እና ጽፈው እንደዚህ መተሽ እንድታደርግ እኛም ጋር እንደዚህ እና እንደዚህ ሰራተኞች የኢትዮጵያ ልጆች ያሉበት ቦታ ላይ ባንኩ ራሱ ልኮ ኑ ብራችሁን አስቀምጡ ወይም ደግሞ መዳም እዛ ውስጥ እንድታስገባላቸው ግማሹን ደግሞ ኢትዮጵያ እንድትልክ እንደዚህ አይነት ነገር ብትሰሩ ብቻ ነው መትረፍ የሚችሉት እነዚህ ልጆች። ብር በ13 ዓመት ወጣ በ30 ዓመት ስትገባ ብሩ ያልቃል። ወንድሞቿ፣ ቤተሰቦቿ፣ ጠላቶቻችን ቤተሰቦቻችን ይበሉታል። ከዛ አንቺ ቁም ለቁም ሆነሽ በቃ ወይ እዛ ደግሞ ተመልሰሽ ግርድና ትገቢያለሽ፣ ትሞቻለሽ። ይሄ ነው በቃ።
ጂጂ እችን የምታክል ልጅ ማለት በቃ እድሜዋ 23 24 ሆኖ ወገቤን ይሉሻል ታውቂያለሽ። ማርያምን በሰው ቤት ስራ ጉልበታቸው አልቆ ያማራችሁን ሳይበሉ በልጅነታቸው ሽበት ወርሷቸው አይሰሙሽም። ስትነግሪያቸው ጂጂ አይሰሙሽም። ከዚህ ጋር ሲወጡ እዚህ ጋር ሰምተውሽ ከዚህ ጋር ሲሄዱ ይረሱታል። በቃ በጣም ነው የሚያሳዝኑሽ ማርያምን ጂጂ እንጂ ዝም ማለት እኮ ምን አገባኝ ብለሽ እኮ ብትተይም እኮ ትቻለሽ። ምን አገባኝ ብለሽ ግን በቃ ያሳዝኑሻል። ታውቂያለሽ። ምን አልሽ? ምን አይቻልም። አረብ ሀገር ትልልቅ ሰዎች አላችሁ እኮ በነገራችን ላይ እግዚአብሔር በጣም ማጠብቋቸው አረብ ሀገር የሚኖሩ በጣም ትልልቅ ካምፓኒ ውስጥ የሚሰሩ ኢትዮጵያኖች አሉ። ትልልቅ ደረጃ እነሱ እንኳን ይህንን አክሰስ ቢሰሩ ለወገናቸው ባንክ ቤት ላይ እንደዚያ እንትን ብለው የተወሰነ ሰው ብሩን እዛ ላይ ያስቀምጠ የተወሰነ ሊገባ ልክ ሀገራቸው ሲገቡ ይዘው የሚገቡት ጂጂ ቤት ሲሰሩ በወንድም ስም፣ ቤት ሲሰሩ በአክስት ስም፣ ቤት ሲሰሩ በእህት ስም፣ ቤት ሲሰሩ የሆነ ነገር በሰው ስም፣ ሁሉ ነገራቸው በሰው ስም ነው። የኔ የሚሉት ነገር ልጆቹ የላቸው። ገባሽ? እኔ አሁን ጂጂ እኔ ጋር ሲመጡ እኔ አሁን ነጋዴ ነኝ አይደል ጂጂ ነጋዴ አልትራም አይፎንም ለጠየቀሽ ትሸጫለሽ። ሁሉም ነጋዴ እዚህ ቲክቶክ ላይ ይሸጣል። እኔ ለመዳም ቅመሞች ከ600 እስከ 1000 ብር ድርሃም እንጂ ከዛ በላይ ስልክ ስጠይቁኝ አልሸጥላቸው። ወርቅ ግዙ ነው የምላቸው። ራሴ ማንም ነጋዴ አያደርገውም። ገባሽ? ለምን የኔ ስልክ አይደለም የሚያተርፋቸው። ይሄ ተራ ስልክ ነገ አያሳክማቸውም። ገባሽ? ወርቅ ቢገዙ ግን ያሳክማቸዋል። አሁን ለምሳሌ የ2000 ብር ስልክ ከሚገዙ 1500 ስልክ 1500 ወርቅ ገዝተውበት 500 ብሩን ደግሞ ስልክ ቢገዙበት ለነሱ ይጠቅማቸዋል። በዚህ ደረጃ ነው እኔ የምነግራቸው። ግን አይሰሙሽም። በቃ ምንም ማረጋት አይሰሙም። አራ አይሰሙም። ምን አገባሽም ሊሉሽ ይችላሉ። ምንም ማረግ አይቻልም። ምንም ልናረግ አንችልም። ታብታባ ሁሌም የስለ ሰው ህይወት ስትኖሪ አትኖሪ መሲ ራስ ለራስሽ ኖሪ እንጂ አድርጌ ራስሽን ገባሽ? ጥሩ ሰራሽ የሚልሽ የለም። ከተቻለ ደግሞ ችግሮቹ ከሰደዱ በኋላ ሬሳ መላክ ማቆም አለብሽ። ለምን ትልኩት? ለምን ትልኩት? ቤተሰብም የዚህን ያህል ጨካኝ ከሆነ ብሩን ላኩ የሚሏችሁ ከሆነ ለእነዚህ ሰዎች ያሳዝናል። ሀገራችን ወጥተን ያለንበት ቦታ ያሳዝናል። እዛው ሀገር ውስጥ ያሉት እንዴት ያሳዝናሉ። እኔ ምን አይነት እርግማ እንደተረገም በተለይ ኢትዮጵያኖች ምን አይነት ግማሹ እንደፈለገ ሆኖ ሉክሰስ የግል አውሮፕላን ይዞ ይኖራል። ግማሹ ደግሞ ራስ ምታት